ደግሞ ትላለህ። ምን አይነት መሰለ ግራ የተጋባ ጻድቃኖች በብሉይ ኪዳን የነበሩ ሰዎች ጻድቃን ናቸው። ጸሎት ያቀርቡ ነበር፣ ፈጣሪ ይሰማቸው ነበር። መስዋዕት ያቀርቡ ነበረ፣ ፈጣሪ ይሰማቸው ነበር። ለህዝቡ ለኃጢአት ስርየት መስዋዕት ያቀርባሉ፣ ንስሐ ይገባሉ፣ ጸሎት ያደርጋሉ፣ ፈጣሪ ይሰማቸው ነበር። ግን የሆነ ሁለት ሶስት ጥቅስ ሲወሰድና ሁሉም በድለዋል፣ ሁሉም ኃጢአት ሰርተዋል ወደሚል ሄድና ከዛ በኋላ አምላክ መጥቶ አዳነን ይባልና ደግሞ መልሰ ደግሞ አንተ ጻድቅ ለመሆን ድጋሚ በኢየሱስም ድኛለሁም ብለህ ንስሐ መግባት አለብህ። ድጋሚ ለኃጢአት መናዘዝ አለብህ። ልክ እንደ ብሉይ ኪዳን ተመልሰ ማለት ነው። ስለዚህ እስልምና ምንድን ነው? እስልምና እዚህ ላይ ምን አይነት ኮንሴፕት መሰለ ያለው? ሁሉም ሰው ለሰራው ኃጢአት ላደረገው ኃጢአት ተጠያቂው ራሱ ነው። ባይዘው ይሄ መጽሐፍ ቅዱስም ይላል። ማንም ልጅ ለሰራው ኃጢአት አባት አይጠየቅም፣ አባት ለሰራው ኃጢአት ልጅ አይጠየቅም። በሌላ ቦታ ደግሞ እስከ 10 ትውልድ ምራለው እስከ እቀስፋለሁም ይላል። እንደዛው በተመሳሳይ እስከ 4 ትውልድ እቀስፋለሁ የሚልም አለ ባይብል። አንዳንድ ቦታ ራሱ በራሱ ትንሽ እንትን አለ፣ ችግር የለውም። እስልምና ላይ ግን አንድ ምን አለ መሰለ፣ ሙስሊም ስትሆን እስልምና እምነት ተከታይ ስትሆን አንተ ባይ ፐርሰን ኃጢአት መልካም ስራም ሊሆን ይችላል፣ ጽድቅም ሊሆን ይችላል። ኃጢአት ለምሰራው ስራ ፈጣሪ ምህረት ከጠየቀው ኃጢአትን ይቅር ይልልሃል። ምህረት ካልጠየቀው ኃጢአትን በኃጢአት ምክንያት ለፍርድ ቀን ትነሳለህ፣ ትጠየቃለህ። ምህረት ከጠየቀው ግን ኃጢአትን ይቅር ይልልሃል። ምህረት የምትጠይቀው ደግሞ በምትሰግድ ሰዓት፣ ዱዓ በምታደርግ ሰዓት ወይም ዱዓ ጸሎት ማለት ነው እና ስግደት በምታደርግ ሰዓት እንደ ማንኛውም ሙስሊም አማኝ የራስህን ጸሎትና ልመናህን አላህ ይቀበልሃል ማለት ነው እንጂ አማላጅ ሶስተኛ ወገን መስዋዕት ምን የሚባል ነገር የለም። እንደውም መጽሐፍ ቅዱስ ምን ይላል መሰለ፣ አንድ ቃል ልንገርና ልጨርስ። መዝሙረ ዳዊት 40 ከቁጥር 8 አካባቢ ከመስዋዕት መታዘዝ ይበልጣል ይላል። ከመስዋዕት መታዘዝ ይበልጣል ማለት መሰለ፣ መታዘዝ ለፈጣሪ ቃል መታዘዝ፣ ፈጣሪን ይቅርታ መጠየቅና ለፈጣሪ መታዘዝ ከሚሰዋ መስዋዕት ከደም መስዋዕት ይበልጣል፣ ከመስዋዕት ይበልጣል። እና እስልምና ላይ ያለው ነገር ሚኪ ምን መሰለ፣ በቃ ንስሐ የምትገባው ይቅርታ የምትጠይቀው ራስህ ነህ። ፈጣሪ ላደረግከው ነገር ምህረት ያደርግልሃል። አንዱን አምላክ ደግሞ የምታመልክ መሆን አለብህ። ይሄ ዋናው ግዴታ ነው። ምንም ኃጢአት ብትሰራ ምህረት ይደረግልሃል። ነገር ግን አላህን አንዱን አምላክ ትተህ ባላንጣ ኦር ባለጋራ አድርገህ ሌላ ጨምረህ ካመለክ አድና ምህረት የለውም። እኔም የተወሰኑ ፖይንቶችን ላንሳና ለዛሬ ይበቃናል። አንደኛው ምንድን ነው የተነሳው ነገር፣ በዓለም ላይ ለመጀመሪያ ጊዜ የአንድ አምላክ ሃይማኖት ክርስትና ነው። እስልምና በኋላ ነው የመጣው። ሞኖቲስት የአንድ አምላክ ሃይማኖት ክርስትና ነው። ይሄ ሳይንስ የሚያውቀው በትምህርት ቤትም የተማርነው ነው። የአንድ አምላክ ሃይማኖት የሚባሉት እነዚህ አብርሃሚክ ሪሊጅኖች፣ ከመጀመሪያ ይሁዲ ያለ ከዛ ክርስትና ከዛ እስልምና በኋላ መጣ ነው። የትኞቹ ክርስቲያኖች ይቅርታ አንድ አምላክ የሚያምኑት? ክርስትና አጠቃላይ ላይክ ዲኖሚኔሽን አንድ አምላክ ነው የሚያምኑት። 3 አምላክ ብሎ የሚያምን የለም። ኢቨን ጆሆቫ ዊትነስ ራሱ አንድ አምላክ ነው ራሱ በክርስትና ጥላ ውስጥ። የትኛው ሁሉ ኢቨን ኦንሊ ጂሰስ የሚባለው ቤተ እምነት ራሱ አንድ አምላክ ነው። ሁሉም እምነት አንድ አምላክ ናቸው። ክርስትና ከተባለ አጠቃላይ በአንድ አምላክ 2-3 አምላክ ብሎ የሚያምን የለም። አንድ አምላክ ነው ሁሉ አንድ አምላክ። ግን ያ አንድ አምላክ በ3 አትሪቢዩቶች ይገለጻል የሚለው በክርስትናው መካከል የተለያየ እምነት አለ። ለምሳሌ ጆባ ዊትነስ ክርስቲያኖች ናቸው። ራሳቸውን ክርስቲያን በዲኖሚኔሽን ይጠራሉ። ግን እምነታቸው ግን አንድ አምላክ ነው።
ምክንያቱም ኢየሱስን አምላክ ነው ብለው አያምኑም። ኢየሱስን አምላክ ነው ማለታቸው አለማለታቸው ሳይሆን አሁን እስልምና ኢየሱስን አምላክ ነው ብሎ አያምንም፣ ግን አንድ አምላክ እምነት ነው። እኛ ደግሞ ሞኖሲዝም እና ሞዳሊዝም የሚባሉት ሞዳሊዝም የሚባለው የኦንሊ ጂሰስ እምነት ነው። ያ አንዱ አምላክ ራሱን በልጅ በመንፈስ ክርስትና ነው እንጂ ትሪኒቲዎች ናቸው ሞዳሊዝም የሚባሉት። ትሪኒቲ አማኞች የክርስትና የሶስትነት አማኞች ሞዳሊዝም የሚባለው በአንድ አምላክ ብቻ ፐርሰኑ አንድ አካል ይኸውልህ፣ ፐርሰኑ አንድ አካል ዳይቬኒቲ ኢሴንሱም አንድ አካል ብለው የሚያምኑ አንድ አካል ብለው እኔነትም ሁሉም አንድ አካል ብለው የሚያምኑ ሞኖሲዝም የሚባሉት ናቸው። እሱ እስልምናና እምነት ብቻ ናቸው። ሞኖቲዝም ማለት ሞኖ ማለት አንድ ነው። ቲዝም ማለት ደግሞ አምላክ ነው። በአንድ አምላክ የሚያምኑ ማለት ነው። እና እነሱ ማን ናቸው? አጠቃላይ ክርስትናው ሞኖቲዝም ነው። ሞኖቲዝም ክርስቲያን ትሪኒቲ አማኞች ሞኖቲዝም አይደሉም። በስሪ ፐርሰን ያምናሉ። ሞኖቲዝም ውስጥ አይገቡም። እሱ ቼክ በስላሴ የሚያምኑ መጀመሪያም የነበረው የክርስትና እምነት እኮ በስላሴ የሚያምነው ነው እንዳልኩ። ሞኖቲዝም ውስጥ ትሪኒቲ አይገባም። ሞኖቲዝም ማለት በኢሴንስም በአካልም በፐርሰንም በኢሴንስም አንድና አንድ ብቻ ብለው የሚያምኑ ናቸው ሞኖሲዝም የሚባሉት። አይደለም፣ በአጠቃላይ በአንድ ኤሰንስ የሚያምኑ በአንድ የአምላካዊ ባህሪ በአንድ የአምላክነት የሚያምኑ በሙሉ እኔነቱንም አንድ ላይ ጨምሮ ነው ሞኖቲስት ይባላሉ። አሁን አንተ ሜቢ አይዶ ነው ፊት ለፊትህ ኢንተርኔት ኮኔክሽን ካለ ቼክ ማድረግ ትችላለህ እነማን እንደሆኑ። ግን አሁን ወደ ላሳይ ይችላለሁ እኔ ማስረጃውን ማለት ነው። አምጣና እስቲ ሞኖሲዝምን ክርስቲያኒቲዎች አሉበት ካልክ እስቲ አሳይ። ሞኖቲስት ማለት በአንድ አምላክ የሚያምኑ እንትኖች ማለት ነው። ቆይ ላሳይ። እና እስከዛ ምን ልልህ ፈልጌ ነው፣ ቅድም ወደ አነሳ ነው አሁን ሲምፕል ሰርች ላሳየህ። አየው ሞኖቴስቲክ religions are those that believe in one single God. Major example include Judaism, Christianity and Islam ነው የሚለው። አየው ጁዳይዝም፣ ክርስቲያኒቲ ኤንድ ኢስላም ይላል። ግን ንካው እስቲ ወደታች ወረድ በል እንትኑን ሾው ሞር የሚለውን ንካው። አሁን ይሄ monotheism is a belief in one God is a foundational concept in many religion. It contradicts polytheism ማለት አሁን polytheism ማለት ሂንዱይዝም ምናምን የተለያየ አምላክ በተለያየ ባህሪ የሚገለጥባቸው ናቸው። which is a belief in multiple God ማለት ነው። አሁን እንትኑ Judaism, Christianity and Islam are the most well known monotheistic religion, often grouped together as Abrahamic religion. If it is Abrahamic, እምነቱ ከአብርሃም የተነሳ ከአብርሃም የመጣ ከሆነ የአብርሃም አምላክ ከሆነ ሞኖቲስቲክ እምነት ነው። የመጀመሪያዎቹ ክርስቲያኖች ደግሞ በምድር ላይ የተባሉት ያው እንደምታውቀው ኦርቶዶክስ እና ካቶሊክ ነው እና ኢስተር ኦርቶዶክስ፣ ኦሪየንታል ኦርቶዶክስ። ይሄ አሁን የመጣው ትርምስምሱ የመጣው በኋላ ነው፣ ከ15ኛው ክፍለ ዘመን በኋላ ነው እንደምታውቀው በታሪክ። እና ሞኖቴስቲክ ሪሊጅኖች የአንድ አምላክ እምነቶች ናቸው። ይሄ ስላሴ ስንል እኮ እግዚአብሔር በሶስትነት ይገለጣል እያልን እንጂ ሶስት አምላክ እያልን አይደለም። ኦኬ፣ አሁን የከፈትከውን ወደ ታች እንትኑን ብታደርገው አሪፍ ነበር። ምክንያቱም ሞኖሲዝም የሚለውን ከአይሁድ እምነት ኮንሴፕት አለ፣ የእስልምና ኮንሴፕት አለ፣ የክርስቲያኒቲ ኮንሴፕት አለ። ክርስትና ላይ ስትመጣ ትሪኒቲ አለ፣ አንድም ሶስትም
ተብሎ ነው የሚታመን። እንዳትረሳይንን አንድም ሶስትም። በይሁዲ እምነትና በእስልምና እምነት ደግሞ አንድም ሶስትም የሚል አለ የለም። ምንድን ነው ያለው? አንድ ነው ሶስት የሚል ነገር የለውም ኮንሴፕቱ ላይ። ስለዚህ ሞኖሲዝም ነው ብለ ክርስትናን ከእስልምናና ከአይሁድ እምነት ጋር ማገናኘት የማይቻል ነገር ነው። አብሮ አይ ምን መልስል እንደውም እኮ ሞኖቲዝም የሚለው ቃል ለእስልምና የመጣ አይደለም። አሁን ይሄ እኮ የምነግርህ ሂስቶሪካል ፋክት ነው። ሜይ ቢ ኡስታዞቹንም መጠየቅ ትችላለህ። ሂስቶሪካል ፋክት ነው። የመጀመሪያው ሞኖቲስቲክ እምነት ይሁዲ ነው። ከይሁዲ ደግሞ ክርስትና፣ ከክርስትና ደግሞ እስልምና አለ። ያው ግን አንድም ሶስትም የሚል ኮንሴፕት ያለው ክርስቲያኒቲ አንድም ሶስትም የሚለው ኮንሰፕት የአንዱ የእግዚአብሔር የባህሪ አትሪቢዩቶች ናቸው እንጂ ሶስት አምላክ ብለን ባህሪ ያምናለሁ። ፐርሰን እኔነት አለው፣ ቃል የሚባል እኔነት አለ፣ መንፈስ የሚባል እኔነት አለ ብሎ ክርስቲያን ብቻ ነው ዲቫይድ የሚያር ባይዘወይ ይሆነ ይሁዲ እምነትም እስልምና እምነትም መንፈስና ቃልን ያምናሉ። አሁን ለምሳሌ በእስልምና አላህ ቃል አለው፣ አላህ መንፈስ አለው። ነገር ግን ዲቫይድ አድርገውት ቃሉ ለብቻ እኔነት አይሰጡትም። እኔነት ሰጠው ፐርሰን አድርገው እኔነት ሰጠው፣ ይሄን ማድረግ ይችላል፣ ይሄን ማድረግ አይችልም ብለው ለብቻው አይለዩትም። መንፈስ ቅዱስ ይሄን ማድረግ ይችላል፣ ይሄን ማድረግ አይችልም ብለው ለብቻ አይለዩትም። እንደዛ አድርገው አላህ ይህን ማድረግ ይችላል ይህን ማድረግ አይችልም ብሎ አይለዩትም። እንደዚህ አይነት ክርስቲያኒቲ ላይ ስትመጣ ግን እኔነት አለው። ቃል ማድረግ የሚችለውን አብ ማድረግ አይችልም፣ አብ ማድረግ የሚችለውን ቃል ማድረግ አይችልም። መንፈስ ቅዱስ አብም ቃልም የሚያደርጉትን ደግሞ ማድረግ አይችልም። የተለየ የራሱ የሆነ ስራ አለው ራሱ የሚችለው ዲቪዥን ነው። አሁን እንግዲህ ይሄኛው ማድረግ የስራ ክፍፍል የስራ ክፍፍል አሁን በሀሳብ ላይ እናውራ ብዬ ነው እንጂ ምን ልል ፈልጌ ነው፣ በሀሳብ ላይ እናውራ ብዬ ነው። እዚህ ጋር ላሳየህ፣ አንድ ዳያግራም ላሳየህ እና እዚህ ጋር ላሳየው። እዚህ ጋር ሞኖቴስቲክ ሪሊጅን ይላል፣ ጁዳይዝም፣ ክርስቲያኒቲ፣ ኢስላም ይላል። ሁሉም በዋን ጋድ ያምናሉ። አዎ ይኸው ሁሉም አንድ አምላክ ነው ያላቸው። አብርሃም ፕሮፌት ነው በሶስቱም። አዎ ጂሰስ ፕሮፌት ነው በሶስቱም። አዎ ጂሰስ መሳይ ነው በሶስቱ። በመሲህ ነው በክርስትና መሲህ ተብሎ ይጠራል። ጎድ አሴ ትሪኒቲ አንዱ አምላክ በሶስት ይገለጣል። አዎ በክርስቲያን ነው። ሙሴ ፕሮፌት ነው ወይ እያለ ይቀጥላል ማለት ነው። በኦልድ ቴስታመንት እና በኒው ቴስታመንት ሁለቱ ይቀበላሉ። ኦልድ ቴስታመንትን ሁለቱ ይቀበላሉ። እስልምና የተለያየ እንትን ስላለው እንትን አያደርግም። ኒው ቴስታመንት አሁን የከፈትከው ፒክቸር ላይ ሚኪ፣ አሁን የከፈትከው ፒክቸር ላይ ተመልከተው። ጁዳይዝም እና ኢስላም ዘሆል ቲክ የተደረገበትን ነገሮች ተመልከታቸውና አብርሃሚክ ሪሊጅን ላይ ዋንጋድ በሚለው ክርስቲያኒቲ ዋንጋድ የሚለውን ያምናል እኮ። አያምንም እያልኩ አይደለም። ያ እኮ በቃ ይሄንን ከተማመንን እኮ በቂ ነው። እኔ አንተ ቅድም አንድ አምላክ እግዚአብሔርን ለማምለክ ነው እስላም የሆንኩት ስላልክ፣ ክርስትናም ይሄው አንድ አምላክ ነው የሚያመልከው የሚለውን ላሳየ ነው። አንድ ላይ ራይት ሆኗል። ችግር የሚመጣው ምን ላይ ነው? ኢየሱስ ክርስቶስ መሲሁ፣ ጁዳይዝምም ክርስቲያኒቲም የሚጠብቁት መሲህ ኢየሱስ ክርስቶስ ነው ብለን እናምናለን። የጠበቁት መሲህ ጂሰስ ኢዝ መሳያ የሚለውን አይሁዶች አይቀበሉ። ጂሰስ መሳያ መሆኑን ኢስላም ይቀበላል። እሱ ቲካ አላረጉትም፣ ኢስላም ይቀበላል። መሳያ መሆኑን እንደውም አልመሲ ኢሳ ኢብኑ መርያም ብሎ ነው የሚጠሩት። መሳያ መሆኑን ያምናሉ። ኦኬ ጋድ ኢዝ ኤ ትሪኒቲ። መሳያ ማለት ምን ማለት ነው በእስልምና? መሳያ ማለት መስሃ የሚል ነው የአረብኛው ቃል፣ የተቀባ ማለት ነው እኮ። አሁን እነሱ የሚጠብቁት ትንቢተ ዳንኤል ላይ
ዳንኤል 7 ላይ ያለውን መሲህ ነው አይደለም እያወራ ያለው ስለ እስልምና ነው። ኦኬ። አይ ጁዳይዝም የሚጠብቀው መሲህ ትንቢተ ዳንኤል ምዕራፍ 7 ላይ ያለውን የሰው ልጅ የተባለውን ነው አይደለም ያለውን። ይኸውልህ ጁዳይዝም እና ኢስላም ሚኪ፣ ጁዳይዝም እና ኢስላም መካከል ያለው መሳያ ኮንሴፕት ላይ ጁዳይዝሞች ሐሰተኛው መሲህ እየጠበቁ ነው፣ ኢየሱስን አልተቀበሉትም። እስልምና ደግሞ ኢየሱስን ተቀብሎታል መሲሁን። አሁን ሐሰተኛው መሲህ ይመጣል፣ ክርስቲያንና ኢስላም ሐሰተኛ መሲህ ይመጣል ብለው ሁለቱም ያምናሉ፣ እየጠበቁ ነው። ጋድ አይደለም ሐሰተኛው መሲህ ኦር መሲህ ኢየሱስም ቢሆን ሐሰተኛው መሲህ ቢሆን ሁለቱም ጋድ አይደሉም ነው በእስልምና። ሁለቱም አምላክ አይደሉም የሚል ኮንሴፕት ነው ያለው። በክርስትና ደግሞ መሲሁን አምላክ ነው የሚል ሀሳብ ነው ያለው። መሲህ የሚለው ራሱ የተቀባ ማለት ነው፣ ቀቢ ያለው። የቀባው ደግሞ በእስልምና አላህ ነው የቀባው፣ ወይንም ደግሞ አምላኩ ቀብቶት ነው መሲህ ያደረገው እንጂ አምላክ ራሱን አይቀባም። ወር አምላክ የተቀባ አምላክ የሚቀባ ተብሎ ዴፊኒሽንም የለም። ያ ምንድነው መሰለህ አሁን የተነሳውበት ዋና ዓላማ ሞኖቴስቲክ የሚባሉት እምነቶች 3 ናቸው። አብርሃሚክ የሚባሉት ጁዳይዝም፣ ክርስቲያኒቲ፣ እስላም ነው። ክርስቲያኒቲም ቢሆን በአንድ አምላክ የሚያምን ነው ለማለት ክርስቲያኒቲ እንዳጠቃላይ አንድ አምላክ የሚለውን ፌል የሚያደርገው ትሪኒቲ ካስገባህበት ፌል ያደርጋል። ክርስቲያኒቲ እኮ ሁሉም ክርስቲያን የሚባለው ዲኖሚኔሽን በሙሉ ካቶሊክ፣ ኢስተርን ኦርቶዶክስ 98% የሚሆነውን የክርስቲያን አማኝ የሚይዙ ናቸው። ለምሳሌ ካቶሊካውያን 2 ቢሊየን ናቸው። በዚህ አሁን ባለ ሰንሰንስ የህዝብ ቆጠራ 2 ቢሊየን ክርስቲያን አሁን ካቶሊክ በእንትን ያምናል፣ በስላሴ ያምናል። ስማቸውም ክርስቲያን ነው። ኢስተርን ኦርቶዶክሱም እንደዚሁ፣ ኦሪየንታሉም እንደዚሁ። ግን አሁን ይኸውልህ ብሉይ ኪዳንንና አዲስ ኪዳንን መጽሐፍ ቅዱስ ይዘህ አንድ አምላክም ማምለክ አትችልም፣ ትሪኒቲንም መተው አትችልም። አሁን ይኸውልህ ጉዳይ ስናወራ አንዱን አምላክ በፋክት ላይ ፐርሰናል መሆን የለበትም። እሺ፣ አይ ልሌ የፈለኩትኝን ተረዳኝ አንድ ጊዜ። ልሌ የፈለኩት መሰለህ አንዱን አምላክ አንድ አምላክ የሚል እኮ አለ፣ የለም አላልኩ። አንዱን አምላክ ብቻ ነው የማመልከውና ኖ ትሪኒቲ ብለህ ልክ እንደ ኦንሊ ጂሰስ ወር እንደ ጆባ ዊትነስ አንዱን አምላክ ብቻ ነው የማመልከው ትሪኒቲ አልቀበልም ማለት አትችልም። ባይብልን ይዘህ ለምን አብ ወልድ መንፈስ ቅዱስ የሚል አለ። ስለዚህ ደግሞ አብ ወልድ መንፈስ ቅዱስ የሚለውንም ደግሞ ይዘህ አንድ አምላክ ነው የማመልከው ብሉይ ኪዳን ያለውን አንድ አምላክ ነው የማመልከው ማለት ደግሞ አትችልም። ሁለቱንም አትችልም። አይ አምላክም ትሪኒቲውን ማምለክ አትችልም። ባይበል ጉድ አይዲያ ምን መሰለህ አሁን እኔ በዚህ ጋር ፐርሰናል ኦፒኒየኑን እናስወግደውና አጠቃላይ በስኮላሮቹ በምሁራኖቹ ዘንድ ምንም ይባላል የሚለውን ብቻ ነው መያዝ ያለብን። ምክንያቱም ፐርሰናል ኦፒኒየን ሁልጊዜም ፐርሰናል ኦፒኒየን ነው እንትን አይልም። ግን ፋክቱ ያለው በምሁራኖቹ ዘንድ ጁዳይዝም፣ ክርስቲያኒቲ እና ኢስላም የአንድ አምላክ እምነቶች ናቸው የሚለው ነው። ይህንን እንያዝ። ቅድም ከዛ ደግሞ ምን አልከኝ መሰለህ እንደ አጠቃላይ ማጠቃለያ ለመስጠት ያክል ነው ኢየሱስ ክርስቶስ ወደ ምድር መጥቶ መስዋዕትነት መክፈሉን ስትናገር የኛ ቅድም እንዳልኩ የኛ ቤዚክ ኮንሰፕት የኢየሱስ ክርስቶስ ወደ ምድር መምጣት የእግዚአብሔርን የማይቀያየር ፍርድ ማሳያ ነው። ቤዚክሊ ይህን ነው መረዳት ያለብን። ይህም ምንድነው የማይቀያየር ፍርድ? አዳም የድሮ አዳም ተፈርዶበታል፣ ፍርደኛ ነው፣ የሞተ ነው፣ የወደቀ ነው። በቃ ተፈርዶበታል የድሮ አዳም። ይሄ የማይቀየር የእግዚአብሔር ፍርድ ነው። እግዚአብሔር ሀሳቡን ሊቀይር አይችልም። ስለዚህ እግዚአብሔር ሀሳቡን የማይቀይር አምላክ ስለሆነ ማንም በክርስቶስ ቢሆን ግን አዲስ ፍጥረት ይሆናል ማለት ነው። ስለዚህ ኢየሱስ ክርስቶስ መጥቶ ሁለተኛው አዳም አዲሱ አዳም ብሎ ይጠራዋል ሐዋርያው ጳውሎስ። አዲሱ አዳም ሆነና አሮጌውን አዳም አስወግደን አዲሱን አዳም እንሆናለን ማለት ነው። የተረገመውን፣ የሞተውን፣ የወደቀውን አዳም እንተወውና እናስወግደውና አዲሱን አዳም እንሆናለን ማለት ነው። ሁላችንም አዲስ ፍጥረት ነን በክርስቶስ ብንሆን። በእስልምናው ግን እግዚአብሔር ወይም አላህ ሀሳቡን ቀየረ። በቃ ከረገመው ከጣለው በኋላ መልሶ ሀሳቡን ቀይሮ በቃ ምሬ ያለው ይሄ እኔ እግዚአብሔር ነው ብዬ ለማለት ይቸግረኛል።
የእግዚአብሔርን ባህር ማሟላ ነው ብዬ ስለማስብ ግን ሲጀመር ሚኪ እኛ ይኸውልህ እኔ በጣም ነው የማዝነው ይህን ነገር ምናልባት አይተው ማታ ከሆነ ላሳየ አዳም ምህረት ተደርጎለታል። መጽሐፍ ላይ መረጃም እሰጥሃለሁ። ምህረት ተደርጎለታል። የአዳም ፍርድ የሚባል ነገር የለም። አዳም ላይ የተፈረደበት ፍርድ የሚባል አምላክ ፈርዶበታል አዳም ላይ። ይህ ፍርድ ፈጣሪ ራሱ ላይ አድርጎ ራሱ ላይ ካልፈረደ ሊሽረው አይችልም የሚባል ነገር የለም። ኦልሬዲ አዳም አጥፍቶ ምህረት አድርጎለታል። አበቃ፣ አለቀ እኮ። ምህረት ማድረግ እኮ ማለት እኮ ሀሳብ መቀየር ነው። ታውቃለህ አይደለም? ይሄንን አልከኝ። ምህረት ማድረግ ማለት እግዚአብሔር ዘላለማዊ አይደለም ማለት ነው። ባይዘው ምህረት ቤዚክሊ ማድረግ ማለት መጽሐፉ ነው እኮ የሚለው ምህረት ተደርጎለታል ለበደለው በደል። የእናንተ መጽሐፍ ነው የሚለው? ኦርቶዶክስ መጽሐፍ ቅዱስ ላሳየህ። ምኑ ጋር ነው ምህረት ተደረገለት የሚለው? ላሳየህ፣ አየዋለህ። ስክሪንሻት እና ምንድን ነው ይሄ በክርስቶስ የሆነውን በክርስቶስ አዲስ አዳም መሆናችን እስከምታመጣ ነው። እሺ ጎሄድ ካመጣ ነው። ኦኬ አንዴ ላውጣለን። የኦሪት ዘፍጥረት ስንት ነው? ኦኬ ይኸውልህ ታነበዋለህ። እንትን ነው መጽሐፉን ልንገርህ። መጽሐፈ 80 ላይ ነው። 80 መጽሐፈ መቃቢያን ካልዕ 3ኛው ማለት ነው። 3ኛው ቁጥር 21 ላይ ስክሪንሻት አድርጌ ለጥፌልሃለሁ። ከቁጥር 18 ጀምረ አንብበው። ከቁጥር 16 ጀምሮ 16 ጀምሮ እኔም በትእዛዜ ጸንተው የሚኖሩትን ከሚለው ጀምሮ ያሉኝን እኔ በእኔ ያልሳቱ ትእዛዝን ያደርጉ ዘንድ እኔ ላንብልህ፣ ወይንም በደንብ ማንበብ ከቻልክ ጮክ ብለህ አንብበው። እኔ በትእዛዜ ጸንተው እንግዲህ ሰይጣን ነው አዳም ከተሳሳተ በኋላ ማለት ነው። እኔ በትእዛዜ ጸንተው የሚኖሩ ልጆችን ሁሉ ወደ ጥፋት እወስዳቸዋለሁ። ያሳትኳቸው ሰዎች ከእኔ ጋራ ወደ ገሃነም ይወርዱ ዘንድ ከፈጣሪ ከእግዚአብሔር መሐላ አለኝ። ቅጣቱ በእኔ በበዛ ጊዜ አስረውም ወደ ገሃነም ይጥሉኝ ዘንድ ባዘዙ ጊዜ እንዲሁ ሁሉ ፈጣሪን በዚህ ጊዜ እኔም ጌታዬን ማለድኩኝ። ተቆጥተኸኛልና በመቅሰፍትህ ገስጸኛልና በመዓትህ ቀስፈኛልና አቤቱ ፈጣሪ በፊትህ አንዲት ነገር እናገር ዘንድ እለምንሃለሁ አለ። ጌታዬ ተናገር አለኝ። ከዚያ እምቢ አለኝን ቆይ አንዴ። ኦኬ አንድ ወደፊት አንድ ጥቅስ ይቀረኛል። ቆይ አንድ ጥቅስ ላምጣ። ስክሪንሻት እያደረኩት ነው ላሳይ አንዴ። ኦኬ ቆይ ይሄኛው ነው፣ እዚህ ጋራ ነው። ይኸውልህ ከቁጥር 26 ጀምሮ ያለው ላንብልህ። አንተ ግን አመድ መሬት የሚሆን ያ አዳም ግን በለቅሶና በሐዘን በንስሐ ወደ ንስሐ ተመለሰ፣ ወደ ትህትናና ወደ ፍቅር ስራ ተመለሰ። አንተ ግን ለፈጣሪ ለእግዚአብሔር ልቦናህን ራስህን አላዋረድክም። አዳምስ በበደለው በደል ራሱን አዋርዶ ተናዘዘ፣ አልኮራምም። ወንጀልን አንተ ፈጽመህ አስገኝተሃልና ከአንተ ተገኘ እንጂ ያንንም ስህተት እሱ ያስገኘው አይደለም። በትዕቢት ከአንተ ጋራ ወደ አንተ ጥፋት ወሰድከው። ሁለታችሁም ሁሉ ሳይፈጥራችሁ ኃጢአት እንደሆነባችሁ አውቋቸዋልና ስራችሁንም አውቋልና ይህ የተደረገ በልብህ ትስት እንደሆነ እሱ ያውቃል። ያ ትዕቢት ተንኮል የሌለው አዳም ግን በንስሐ በለቅሶ በሐዘን መለሰው።
ማን? አዳም በለቅሶ በንስሐ በሐዘን ተመልሷል። በበደለው በደል ንስሐ ገብቷል። በድሎ በንስሐ የማይመለስ ሰው ከቀድሞ በደሉ ይቅር በደልም አብዝቷልና፣ አንተ ግን ልብህ ትዕቢት በንስሐ መመለስ ተሳነ። በፈጣሪው በእግዚአብሔር ፊት ንስሐ ገብቶ የሚናዘዝ የሚያለቅስ ሰው ግን አንዴ ኮሜንት አንዴ አትጻፉ። በየዋህነትና በንስሐ አዳም ተናዘዘ፣ በፈጣሪው ፊት ተናዘዘ ይላል። ኦኬ በፈጣሪው ፊት አዳምና ሰይጣን ሁለቱም ስህተት ሰርተዋል። መጀመሪያ ሰይጣን ነው ስህተት የሰራው። ቀጥሎ አዳምን ሰይጣን አሳሳተው። በዚህ ምክንያት አዳም ፈጣሪውን ይቅርታ ጠየቀ። ምክንያቱም ፐርሰን ሰው ስለሆነ፣ ሰውና ሌሎች ፍጥረታቶች የሚለዩት መላእክትና ሰው መካከል ያለው ልዩነት ሰው ንስሐ የሚገባ ነው፣ ተወድቆ ይቅርታ የሚጠይቅ ነው። ሰይጣን ግን ይቅርታ የሚጠይቅ አካል አይደለም። ስለዚህ አዳም ይቅርታ ጠየቀ፣ ተናዘዘ፣ ንስሐ ገባ፣ ለቅሶውን ፈጣሪ ሰማ፣ ይቅርታ አደረገለት። ቢ አንተ ኦርቶዶክስ ሆነህ የምታውቅ ከሆነ ይሄ ትምህርት እኮ በእኛ ቤተክርስቲያን እየታመነ ነው። የአዳም ለቅሶ ነው እኮ ክርስቶስን ከሰማየ ሰማያት ያወረደው። ከልጅ ልጁም ተወልዶ እንዴ እሱ ሁለተኛ ሚኪ እሱ ሁለተኛ ኮንሴፕት ነው። መጽሐፈ ቀለሚንጦስ ላይ ቆይ አንዴ ልንገርህ። መጽሐፈ ቀለሚንጦስ ላይ ደግሞ ምን ይላል መሰለ? ቆይ አንድ ጊዜ መጽሐፈ ቀለሚንጦስ ላይ ደግሞ ምን ይላል መሰለ ሚኪ? መጽሐፈ ቀለሚንጦስ ላይ ደግሞ አዳም ንስሐ ገባ፣ ይቅርታ ሲጠይቅ ንስሐውን እግዚአብሔር አልተቀበለውም። ምን አለው? ማርያም የምትባል እሷ ትወለድና ከእርሷ ልጄ ይመጣና ያድንሃል ብሎ ወደ ከገነት አዳምን አስወጣ እንትን አለው፣ አባረረው ነው የሚለው መጽሐፉ። ጭራሽ አልተቀበለውም። ምንድን ነው የሚጋጭ ነገር ያመጣህ መስሎ ሊሆን ይችላል ጉዳይ ዲያየ፣ ግን ለእኔ ማለት ነው ፐርሰናሊ ይሄ የሚጋጭ ነገር አይደለም። እኔ ይጋጫል አላልኩም። እሺ እኔ ልመልስልህ፣ አስጨርሰኝ። እኛ እያለን ያለ ነው ምንድን ነው? አሰ ክርስቲያን ራሱ የአዳም ንስሐና የአዳም ለቅሶ ነው የእግዚአብሔርን አዲስ ምሕረት ዓለምን ከፈጠረበት ያዳነበት ጥበቡ የሚባለው አዲስ ምሕረት እንዲመጣ ያደረገው ማለት ነው። ያም ምሕረት እግዚአብሔር በቃ ከዛሬ ጀምሮ የፈረድኩብህን ፍርድ ኦሪት ዘፍጥረት ላይ ያለውን ፍርድ አንስቻለሁ የሚል አምላክ አይደለም። ምክንያቱም አንዴ ከተናገረ ያዘላለማዊ ነው ብለን ነው የምናምነው። ለምሳሌ ብዙ ተባዙ ዓለምንም ሙሏት ያለው ትእዛዝ አንዴ ነው የተናገረው። ይኸው እስከ ዓለም ፍጻሜ ድረስ የሚሰራ ነው። ሁላችንም የአዳም በደል ምሕረት አግኝቷል ብለህ ታምናለህ? ልመልስልን፣ ወደ እሱ ልመጣ ነው እና የአዳም ኃጢአት የአዳም ለቅሶ የተካሰው ኢየሱስ ክርስቶስ ወደ ምድር መጥቶ አዲስ አዳም ሲሆን ነው። አዲሱ አዳም ኢየሱስ ክርስቶስ ነው። ስለዚህ ሁላችንም ስለመካስኩ አይደለም እየጠየቅኩ ያለሁት። አዳም ምሕረት ለመነ፣ ምሕረት አገኘ ወይስ ምሕረቱ 5500 ዓመት መጠበቅ አለብህ የሚል ነው ምሕረቱ? ወይስ እዛው ነው ምሕረት ያገኘው? አይ ምሕረቱ 5500 ዘመን ጠብቆ ነው የሆነለት። መጽሐፉ ላይ ባይዘወይ 5500 የሚል የለም። ግን እየነገርኩ ያለሁት ሁለት፣ አንደኛው መጽሐፈ ቀለሚንጦስ ላይ ያለው ከልጅ ልጅ ተወልጄ የሚል 5000 ዘመን የሚልና ከልጅ ልጅ ተወልጄ የሚል መጽሐፍ ቅዱስ ላይ የለም። ዞሮ ግን የሚባለው ምንድን ነው? ያው ዞሮ ከልጁ ስለሚወለድ ከልጅ ልጅ የሚለውን በዘር ሐረግ ይመስሉታል። ኦኬ አሁን ፖይንቱ ምንድን ነው? የእኔ ያልኩ ያለሁትኝ አዳም በደለ ራሱ። ከዛ በኋላ ኦልሬዲ ተፈርዶበት ነበረ። የሚቀየር ነገር የለም። የተፈረደበት ፍርድ ምንድን ነው? ትሞታለህ ነው። ከልጅ ልጅ ተወልጄ ምን የሚል ኮንሴፕት የለውም። ትሞታለህ ነው በቃ። ትሞታለህ። ከዛ በኋላ ግን አዳም መስዋዕትን አቀረበ፣ ፈጣሪውን ለመነ በመጽሐፈ ቀለሚንጦስ ላይ። ከዛ በኋላ ፈጣሪ ምን አለው? አይ የለመንከውን ልመና አልቀበልህም፣ ማርያም የምትባል መጣ፣ ከእሷ ልጅን ወልድን። ሲጀመር እንደዛ አይደለም የሚለው ቀለሚንጦስ መጽሐፍ የምናነበው ደስ ይለኛል። ላሳየህ። በትክክል እንትን አላልከውም።
አይ ቲንክ ኤኒዌይስ ግን ምንድነው መሰለህ ለመረጃ ያሳይ ምን መሰለህ ፖይንቱ ማለት በተደጋጋሚ እያነሳው ስለሆነ የእግዚአብሔርን ሰውነት ወደ ማቃለል ነገር እየሄድክ ስለሆነ ኮንሰፕቱ ራሱ የሚጀምረው በእግዚአብሔር ባህሪ ነው። እግዚአብሔር አንድ ጊዜ ፈረደ፣ አንድ ጊዜ ተናገረ። ያ የሚታጠፍ አይደለም። ስለዚህ አዲስ ፍጥረት መሆን ስላለብን ኢየሱስ ክርስቶስ አዲሱ አዳም ሆኖ ሁላችንንም ማንም በክርስቶስ ቢሆን አዲስ ፍጥረት ሆንን፣ አዲስ ሰው ሆንን እያልን ነው። ግን አሁን ችግር የሚመጣው ምን መሰለ? አሁን ችግር ላሳየ እንትኑ መጽሐፉን ልክፈትልህ። መጽሐፉን እኔ ከፍትልህ። ክሌመንቶ ፍሮም እኮ የእነ ቅዱስ ዮሐንስ የእነ ፖሊካርፐስ ስቱደንት የነበረ ነው እና ቸርች ፋዘር ነው። 2:14 ኦኬ። ምን መሰለ ሚኪ፣ ችግር የሚመጣው ምን መሰለ? አንደኛ አዳም ፍሬውን የበላው አምላክ ለመሆን ፈልጎ ነው። ከዛ በኋላ አምላክ መጣና ታዲያ ይሄ ነው በጣም አደገኛ ትምህርት። አሁን ምን አይነት መሰለ ይሄ ትምህርት? አዳም መጀመሪያው አዳም ፍሬን ለመብላት ብሎ አምላክነትን ፈለገና ፍሬውን በላ። አምላክነትን አላገኘም። ሴጣን አሳሳተው፣ ሸወደው። ሴጣን አምላክነትን ሳይሆን ያገኘው ሞትን ያገኘው፣ ሞተ። የክርስትና ኢዲዮሎጂ የክርስትና አስተምሮ ደግሞ አምላክ ሰው ሆኖ መጣ። አዳምን አምላክ ሊያደርገው የተሳሳተውን ያጠፋውን ጥፋት ፕሩቭ ሊያደርግለት እንደውም ወደ ትክክል ሊያመጣለት እና አምላክ አዳምን አምላክ ሊያደርገው አምላክ ሰው ሆኖ መጣ። ሰው ሆኖ መጣና ሰው ሆነ። ሰው ሆኖ መጣ ሳይሆን ሰው ሆነ። ሰው ከሆነ በኋላ አዳምን እንግዲህ ሁለተኛ አዳም የሚባለው በኢየሱስ ሁለተኛ አዳም የሆነው በሙሉ አዳም አቱ የነበረውን አምላክነት አገኘ። ይሄ ማለት ነው ፍጡር ፈጣሪ ወደ ፈጣሪነትን ተመኝቶ የነበረውን ፈጣሪነት አገኘና ፍጡር ፈጣሪ ሆነ፣ አምላክ ሆነ ወደሚል አስተምሮ ሄዷል። ይሄ ደግሞ የፈጣሪን ህልውና የፈጣሪን አምላክነት ኢቨን ሴጣን ትክክል ነው ማለት ነው። ወደ ሴጣን እንደውም የሴጣንን የማሳሳቻ መንገድ የነበረውን አምላክ ትሆናለህ ብላ ወደ አምላክነት ትለወጣለህ ያለውን ክርስትና እንትን አደረገለት፣ አጸደቀለት፣ አምላክ አደረገው። አሁን እኮ ይሄ ታዲያ ስለዚህ አዳም ቆይ አንድ ሀሳብ ስጥበት። አዳም እኮ አልተሳሳተም። ፍሬውን በላ፣ አምላክነትን ፈልጎ በላ። አምላክ ደግሞ መጣና በድለህ ነበረ፣ ተሳስተ ነበረ አለና መጣና ነው የተሳሳትከው፣ ትክክል ነው፣ አምላክ ሆነሃል፣ ይኸው አምላክ አድርጌሃለሁ ብሎ አምላክ ሆነ። አይ የተሳሳተው አዳም እኮ የተሳሳተው አምላክነትን መፈለጉ አይደለም። ራሱ እኮ ዘፍጥረት ላይ ራሱ ይናገራል፣ ትንቢታዊ ቃል ይናገራል። እግዚአብሔር ክፉና ደጉን በማወቅ ከኛ አንዳንዱ ሆነ ይላል። ከኛ አንዳንዱ ሆነ ማለት ከልጅ ልጁ ተወልዶ መልሶ ያንን የተመኘውን ምኞቱን የአዳምን ምኞት እንደሚያሳካለት ነው። እና የፍቅሩ ጥግ የእግዚአብሔር የፍቅሩ ጥግ ለሰው ልጅ ያለው ምኞቱን እስከ መፈጸም ነው። ይሄ አምላክነቱን እንዴት ለፍጡር ይሰጣል? አምላክነት ለፍጡር ይሰጣል እንዴ? አምላክነት እኮ ልጨርስልህ አንድ ጊዜ። የፍቅሩ ጥግ ምንድን ነው? ወድቆ ተዋርዶ ሞቶ የነበረውን መጀመሪያ ወደ ተመኘው ክብር በአብ ቀኝ ወደ መቀመጥ አሳደገው። ይሄ የእምነታችን እጅግ ጣፋጭ የሆነ የምንመካበት በኩራት የምናወራው አምላካችን እንዴት እንደወደደን የምንገልጽበት ነገር ነው። ስለዚህ ዘላለማዊ አድርጎ ስጋውን የማይሞት የማይለወጥ አድርጎ በአብ ቀኝ አስቀምጦታል። አሁን አንተ አምላክነትን አግኝተሃል። አንተ አምላክነትን አግኝተሃል በኢየሱስ ስላመንክ። አሁን አንተ አምላክ መጥቶ አምላክነትን ሰጥቶሃል። ስለዚህ አሁን አምላክ ነህ አንተ። ፕሮቴስታንቶች ጋር የለመድነውን አካሄድማ እሱ እንትን አይደለም። አዳም አምላክን መሆን ተመኝቶ ነበረ። በአንድ ልጁ በኢየሱስ ክርስቶስ ደግሞ ወደ አምላክነት ማድረግ ከፍ ብሏል እያለን ነው። ያለ አምላክ ሆነ እያልክ ነው እኮ። አምላክ ሆነ አዳም አምላክ ሆነ አይደል?
አምላክነትን ፈልጎ ነበረ፣ አምላክ ሆነ። አዳም ራሱ አዳም ሳይሆን በልጁ ነው ያገኘው ልልህ ነው። ዞሮ ዞሮ እኮ ልጁ ሰው ሆኗል፣ ተዋህዶታል ስጋውን፣ አዳምን ነፍሱንም ስጋውንም በልጁ። አንተ ለምሳሌ ኢንጂነር መሆን ብትፈልገህ ተመኝተህ አንተ ልጅህን ለማሳደግ ደፋ ቀና ስትል ኢንጂነር ባትሆን ልጅህ ደግሞ ተምሮ አንተ ያንተን ህልም ኢንጂነር የመሆንህን ህልም በልጅህ ልታሳካው ትችላለህ። ይሄ የሆነው እሱ እኮ ይኸውልህ እንደዛ ቢሆን መልካም ነበረ። ግን አሁን መሰለ ሚኪ በፈጣሪ እና በፍጡር መካከል የሚለየው ትልቁ ድልድይ ፈጣሪ ነው። ፈጣሪ ፍጡሩን ፈጣሪ አያደርግም፣ ወይንም ፍጡሩን ወደ አምላክነት አምጥቶ የሚገዳደር ሌላ አምላክ አያደርገው። አሁን አዳም ፈጣሪን ተገዳደረ። ምን አለ መሰለህ ፈጣሪን እንድትረዳን የምፈልገው ስትሞግተን ሁል ጊዜ በምንለው እንጂ በማንለው አትሞግተን። ኦኬ እሺ፣ ልክ በምናምነው መልኩ ስትሞግተን አንተም አላህን የምትፈራ ከሆነ እኛም እግዚአብሔርን የምንፈራ ከሆነ እኔ ለምሳሌ ይሄ ቲክቶክ ላይ የሚታየው ብሽሽቅ አለ አይደለ? እዛ ውስጥ መግባት አልፈልግም። ሀሳብ ላይ ነው ማውራት የምፈልገው፣ ሀሳብ ላይ እና ሀሳብ ላይ ብቻ እንጂ እንዲሁ ዝም ብሎ ብሽሽቅ። አሁን እናንተ የምናወራው የወንድምነት የፍቅር ወሬ ነው የምናወራው እና አሁን እንደ 400 ሰው መስማቱ ትንሽ ውይይታችንን ሊያደርገው ይችላል እንጂ እንትን አይደለ። የምናወራው ወሬ ብሽሽቅ አለም። ስለዚህ በምናወራው እኛ አንድ አምላክ ነው የምናመልከው። ያ አንድ አምላክ በሶስት ባህሪ በሶስት አካል ይገለጻል። ከሶስቱ አካል አንዱ አካል እግዚአብሔር ወልድ መጣ፣ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነሳ፣ ወደ ሰማይ አረገ። አዲሱን አዳም ሆኖ ወደ ሰማይ አረገ ነው። እኛም ሁላችንም በአዲሱ አዳም አዲስ ፍጥረት ሆነን ከሞት ቁጣ እናመልጣለን። ኦኬ ይኸውልህ መጽሐፈ ቀለሚንጦስን ይኸው አምጥቼልሃለሁ። አንተን ግን አልረገምኩም፣ ሔዋንን ግን ከአንተ ስር እንድትሆን ፈርጄባታለሁ። እንግዲህ አስተውል፣ በአንተ ላይ የፈረድኩትን ፍርድ ስትጨርስ በአንተና በሔዋን ምክንያት ምድር ስለተረገመች በኋላ ልጄንና ወዳጄን እልካለሁ። እርሱ ከሰማይ ወደ ምድር ወርዶ ማርያም ተብላ ከምትጠራው ድንግልም ይወለዳል። እሷም ያንተ ዘር ናት። እሷንም እገነባታለሁ፣ እመርጣታለሁ። ትውልድ አልፎ ትውልድ እየተተካ ወልድ ከሰማይ እስኪወርድ ድረስ ይቆያል። ይህ አሁን እኔ እንጃ። እኔ ሚኪ በጣም ይቅርታ አድርግልኝ። አጠር ያለ ነገር እሺ፣ ቀጥልሽ። እሱ ምንድን ነው? አእምሮህ ውስጥ ህግ ሰርተሃል። የሰው ልጅ አምላክ በሰው ልጅ ስጋ ሊገለጥ አይችልም የሚል ሲገኙ ኤግዛክት 100% ማች ሆነው ነው የተገኙት እና ወደፊትም ክሌመንት አሁን እንትኑ ላሳይ ደግሞ እዚህ ጋር ደግሞ ይህን ላሳይ። አንዴ መጽሐፈ መቃብያን ሳልስ ላይ ደግሞ እግዚአብሔር እንግዲህ አዳምንም ሴጣንንም በሁለቱ መካከል ያለውን ስህተታቸውንና ልዩነታቸውን እየተናገረ ነው። ከፈለክ ሙሉን ባነብልህ ችግር የለውም፣ ግን እዚህ ጀምሮ ላንብልህ። እግዚአብሔር በሰማይ ሆኖ የድሆችን ልመና ይሰማልና የተዋረዱ ሰዎችን ምስጋና ይወዳል። በሚፈሩት ሰዎች አድሮ ማዳን ይወዳል እንጂ የፈረስን ኃይል አይወድምና ጭነ ጥብቅም ብሎ አይራመድምና እግዚአብሔር የትዕቢተኞችን ነገር ቸል ይላልና ስለሰሩት ኃጢአቶቻቸው እየጮሁ ያለቅሳሉ። አንተ በንስሐ መለማመድ ተሳነህ። ይህ ሴጣንን ነው። ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። ንስሐ ገባ፣ አለቀሰ፣ ተመለሰ። አየው፣ ከልጅ እንደዚህ ተወልጄ የሚባል ነገር ቆይ አሁን ምንም እንትን አይደለም የሚባል ነገር የለም። ንስሐ ገባ አዳም፣ በንስሐው አለቀሰ፣ ተጸጸተ፣ ተመለሰ። ይሄንን ነው። አንተ ግን ለፈጣሪ ልብህን እንትን አልክ እያለ ይቀጥላል ማለት ነው። ጉድ አይዲያ ማለት ሁላችንም ለእውነት በምንቆም ከሆነ ተመለሰ እያለ አዳም፣ እኛም የምንለው ይሄንኑ ነው። የአዳም ለቅሶ፣ የአዳም ሐዘን፣ የአዳም እንባ ነው ኢየሱስ ክርስቶስን
ከሰማያ ሰማያት ወርዶ እንዲያድነው የሆነበት ምክንያት ማለት ነው። ስለዚህ እግዚአብሔርም ከቁጣው ተመለሰ፣ ወደ ምድርም አንድያ ልጁን ላከው። ያም አንድያ ልጁ አዲስ ፍጥረት አደረገን። አሮጌውን አዳም አይደለም ያደሰው፣ ራሱ አዲስ ፍጥረት። ማንም በክርስቶስ ቢሆን ኒው ክሪኤሽን አዲስ ፍጥረት ነው እና አዲስ ፍጥረት ማለት ነው። አሮጌው አዳም አይደለውም ማለት ነው። አሁንም አሮጌው አዳም ነው እኮ አይደለውም። አዲስ ፍጥረት አለ። አዲስ ፍጥረት አይደለም። አዲስ ፍጥረት የሚባለው ይኸውልህ፣ አዲስ ፍጥረት የሚባለው ከሞትክ በኋላ ስትነሳ ያ የነበረው የሚበሰብሰውና የሚጠፋውን አካልህን ያኛው ወደ ማይበሰብስና ወደማይጠፋ አካል ትለወጣለህ። ወደዛ ትለወጣለህ። እሱ አካልህ አዲስ ፍጥረት ተብሎ ይጠራል እንጂ አሁን አንተ አሁን ምድር ላይ ነው ያለው አዲስ ፍጥረት ነህ። አዎ እሱን አዲስ ፍጥረት እና አሮጌው ፍጥረት መካከል ያለው ልዩነት ምንድን ነው? ፍጥረት ነኝ እኮ አዲስ አምላክ አይደለሁም የሆንኩት። አዲስ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለ። ምንድን ነው አዲስ ፍጥረት ማለት? ላስረዳህ። አሁን ያነሳኸው ነገር አለ። ምንድነው ያነሳኸው ነገር? ትክክል አይደለም። አሁን ያነሳኸው ኮንሰርት ምንድን ነው? ለማንም በቅድመ ዓለም ለነበሩት፣ ቅድመ ክርስቶስ ለነበሩት፣ ድህረ ክርስቶስ ለነበሩት ለሁሉም እግዚአብሔር አምላክ ሁሉንም ከሞት ተነሱ ሲል ለፍርድ ሲጠራን ሁላችንም እንነሳለን። አዲስ ፍጥረት የለም፣ አሮጌ ፍጥረት የለም። ሁላችንም እንነሳለን ከመሬት። እንዳልከው የሚሞተው የማይሞተውን ሆኖ ይነሳል። ከዛ በኋላ በዘላለም ፍርድ ሁላችንም እንደየድርሻችን እንለያያለን ማለት ነው። የኔ ጥያቄ ምድር ላይ አዲስ ፍጥረት ሆነሃል ወይ? ወደዛ ልመልስልህ ነው። በክርስቶስ ግን እኔ አዲስ ፍጥረት ሆኛለሁ። እግዚአብሔር የሚያየኝ እኔን በክርስቶስ እንጂ በድሮ አዳም አይደለም። አዲስ ፍጥረት ነኝ። ፍጥረት ከሆንኩኝ ደግሞ ተነፍሳለሁ፣ አስባለሁ፣ ሁሉን ነገር አደርጋለሁ። ግን አዲስ ፍጥረት ሆኛለሁ። የምታየው በክርስቶስ ኢየሱስ ባለው ጸጋ እንጂ በድሮ በአዳም ጸጋ አይደለም፣ በድሮ አዳም አይደለም ነው እያልኩ ያለ። ኢየሱስ ራሱ ምድር ላይ ያለ አዲስ ፍጥረት ነው ወይስ የአዳም ፍጥረት ነው? ኢየሱስ ክርስቶስማ አዲሱ አዳም ነው። አዲሱ አዳም ከአሮጌው አዳም ጋር ይለያያል ማለት ነው። በምንድን ነው ከአሮጌው አዳም ጋር የሚለያየው? አሁን አንተ ወደ ኦንሊ ጂሰስ እየሄድክ ነው። ምን አይነት ምልከታ ነው ያለ መሰለ? አሮጌው አዳም አለ፣ አዲስ አዳም የሚባል ኮንሴፕት አለ። አዲሱ አዳም ምድራዊ አይደለም። እዚህ ምድር ላይ ያለውን አዳም አይመስልም። የተለየ አዳም ነው አይደለም። አንዴ ወደዛ ነው የሚሄደው። አሁን ስገፋው ወደዛ ይሄዳል። ለምን መሰለ እንደዛ ምልክ አዲስ ፍጥረት እኔ አልገፋውም፣ ወደዛ ያመጣው ከሰማይ ነው። እኔ አልልም። ማርያም የነሳው ስጋ ነው የምለው። ኢየሱስ እኮ የያዘው የአዳምን ስጋ ነው አይደለ? የአዳምን ደም የአዳምን ስጋ ነው የያዘው። የተካፈለው ስጋ ነው ኃጢአት በስተቀር። ይሄ ማለት ነው ስጋ ነው። ዘ ሆል ቲንግ የአዳም ባህሪ መራብ፣ መጠማት፣ መተኛት፣ መነሳት፣ መድከም የሚባሉ ነገሮች በሙሉ የአዳም ባህሪ ኢየሱስ አለበት። ዘ ሆል ቲንግ። ይሄ ማለት ይሄ ደግሞ የመጣው በኃጢአት ውጤት ነው። ልብ በል። መራብ፣ መጠማት፣ መድከም፣ መተኛት፣ መነሳት፣ መውደቅ ምናምን የሚባሉ ነገሮች በሙሉ ምድር ላይ ያሉ ነገሮች የመጡት በአዳም ምክንያት ነው። ይሄ በአዳም ምክንያት የመጣው ነገር በሙሉ ኢየሱስ ላይ አለበት። ይደክም ነበረ፣ ይራብ ነበረ፣ ይጠማ ነበረ። ይሄ እንትን ነው ባይዘወይ መራብ፣ መጠማት፣ መድከም፣ መውደቅ፣ መነሳት የሚባሉ ነገሮች እርግማን ናቸው። እዚህ ጋር አሁን የተሳሳተ ኮንሰፕት ነው ያዝከው። እነዚህ በራሳቸው ኃጢአት ያልሆኑ የክርስትናው ዓለም ሀሳብ እንግዲህ ይሄ ነው። በራሳቸው ኃጢአት ያልሆኑ ግን አዳም በመሳቱ የመጀመሪያው አዳም በመሳቱ ምክንያት በምድር ላይ የተፈረዱ ፍርዶች ናቸው። ስለዚህ ጥሮ ግሮ መብላት አምላካዊ ቃል ነው፣ ዘላለማዊ ነው። የአዳም ባህሪ ነው። ሚኪ
መጣ ጥሮ ግሮ። መጀመሪያ አዳም ገነቱ ሲፈጠር አይራብ እኮ አይደለም። ጥሮ ግሮ መብላት እኮ ለአዳም ብቻ አይደለም። ባይዘዌ አጠቃላይ በአዳምና ከአዳም ጋር አብረው ለተፈጠሩ ፍጥረታት ነው እያልኩ ያለው። አንበሳን ብታየው አንበሳም ምግብ ከሰማይ ወርዶለት አይበላም፣ አድኖ ሰርቶ ነው የሚበላው። የሰው ልጅም እንደዛው ነው። መጀመሪያ የሰው ልጅ በዚህ ላይፍ ውስጥ ጥረግረግ ብላ በሚባል ላይፍ ውስጥ አልነበረም። ኤደን ገነት ላይ እግዚአብሔር ለሰው ልጆች አስፈላጊ የሆነውን ነገር በሙሉ ያሟላበት ነው። አዳም ግን ከኤደን ገነት ተባሮ በምድር ላይ ሲመጣ ግን በራሱ ጥሮ ግሮ እንዲበላ ተደርጓል። ሰው ጥሮ ግሮ መብላቱ ኃጢአት አይደለም፣ በእግዚአብሔርም ፊት የሚያስነውር ነገር አይደለም። መራብ መድከም ምድር ላይ ያለው ነገር መራቡ መድከሙ አስነዋሪ አይደለም ነው ማለት። አስነዋሪ ነው እኔ አስነዋሪ ነው አላልኩም። የፍርድ ውጤት ነው። የፍርድ ውጤት ነው። መራብ፣ መድከም፣ መታመም፣ እነዚህ ነገሮች አሁን እኮ ገነት ወር ከሞት ስትነሳ የሚቀሩ ነገር የሚባሉት እነዚህ ናቸው። መራብ ይቀራል፣ መድከም ይቀራል፣ መታመም ይቀራል። እነዚህ ጸባዮች የአዳም ምክንያት የመጡ ጸባዮች። እኔ እያልኩ ያለሁት ይኸውልህ ኢየሱስ እነዚህ የአዳም የመጀመሪያው አዳም የሚባለው ባህሪያቶች በሙሉ ያለበት ነው። ኢየሱስ ይመገብ ነበረ፣ ይበላ ነበር፣ ይጠጣ ነበረ፣ ይራብ ነበር፣ ይደክመው ነበር፣ ይተኛ ነበር፣ ኢቨን ያለቅስ ነበር፣ ያዝን ነበር እና በአዳም ምክንያት የመጣው ይሄ ኔቸር ባህሪው ኢየሱስ ላይም ነበረ። ይሄ ነገር ነበረ ነው። ሁለተኛው አዳም ነኝ ስትል ግን ሁለተኛው አዳም የሚባለው መንፈሳዊ ነው፣ ስጋዊ አይደለም። ሁለተኛው አዳም ተብሎ አንተ የምታምንበት እሱ አምላክ ነው ወይ አይደለም የሚለው ደግሞ 381 አካባቢ እንደዛ ነው። እሱም ደግሞ መጣ። እነዚህ ነገሮች በሙሉ እያደጉ መጡ። መጀመሪያ በብሉይ ኪዳን የሚታመነው አንድ አምላክ እግዚአብሔር ወር አባት የሚባለው ብለው አይሁዶች የሚጠሩት አምላክ እዘ ፐርሰን ሆኖ ስጋ ሆኖ ይመጣል የሚባል ነገር የለም። የሚገርም ነገር የመጀመሪያዎቹም ክርስቲያኖች መካከል ኢየሱስን ከማርያም የተወለደ ነው የሚሉት፣ ሰው ነው የሚሉት። በግን ብዙ አይዲዮሎጂ አስተሳሰብ ነበረ፣ የተለያየ አስተሳሰብ። የብሉይ ኪዳኑን አምላክና የአዲስ ኪዳኑ አምላክ መካከል የተለየ ዲፍረንስ ያለው አስተሳሰቦች ነበሩ በመጀመሪያዎቹ ክርስቲያኖች። አግኖስቲኮችም ማንሳት እንችላለን ለምሳሌ። እና ምን ልል ፈልጌ ነው፣ ክርስትና ጊዜ በጊዜ እየወለደው በኢየሱስ ላይ ሁሉም አንድ አይነት አስተምሮ የለውም። አንዱ አንዱን እያወጋገዘ እየተወጋገዙ ዝም ብለው ሁሉም እኛንን እውነት ያለን ይላል፣ ያም እኛንን እውነት ያለን ይላል፣ ያም እኛንን እውነት ያለን ይላል፣ ያወግዘዋል፣ ያም ያንን ያወግዘዋል። በዚህ መንገድ ነው ክርስትና አንተ ጋር የደረሰው። አሁን ሚኬ አንተ እጅ ላይ የደረሰው ክርስትና በዚህ መንገድ ነው የደረሰው። እና ኦሪጂናል ፎን የሚባል ነገር አሁን ኦርቶዶክስ እኔ ነኝ መጀመሪያ ትላለች፣ ጥንታዊ ነኝ እኔ ነኝ መጀመሪያ ትላለች። የምትይዘው የአሌክሳንድሪያውን የግብፅን የማርቆስ የሚባለው መንበር የሚባለውን በሱ ሳይድ ነው ኦርቶዶክስ የምትጠራው። ግን ኦርቶዶክስ እኔ ራሴን የመጀመሪያ ነኝ ብላ ጠራች እንጂ ሌሎች አይስማሙም። ካቶሊኮች መጀመሪያ ናቸው። ኢቨን የግሪክ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አንድ አይነት አይደለም። የግሪክ ኦርቶዶክስ መጀመሪያ የነበረ ኦርቶዶክስ የሚባለው የግሪክ ኦርቶዶክስ ነው። የግሪክ ኦርቶዶክስ እንኳን የሚገርም ከኛ ከምናምነው የኢትዮጵያ ኦርቶዶክስ ጋር አንድ አይነት አይደለም። ኦርቶዶክስ ተብለው እንኳን የሚጠሩት በአስተሳሰብ በእጅጉ የተለያየ የራሳቸው የሆነ አስተሳሰብ ያላቸው አስተምሮት ያላቸው አንዱን ለአንዱ አይድንም ብለው ያወገዙ ናቸው። ኦኬ ኦሪጂናል አለው ማለት አትችልም። ማንም ክርስቲያን ትክክል ከሆነ ትክክል አይደለም። በክርስትና አስተምሮ ትክክል የሆነ አካል ካለ ያ ትክክል አይደለም። በክርስትና ማንም ትክክል የለም ክርስትና ላይ ማንም። ለዛ ነው አንዱ አንዱን የሚያወግዘው፣ አንዱ አንዱን ያወግዘዋል፣ ያም ያንን ያወግዘዋል። ማንም ትክክል የለም። ሁሉም ቤዝመንታቸው ከፍልስፍናና መጀመሪያ በኢየሱስ ላይ ካለው አረዳድ የተሳሳተ መንገድ የወጣና አንዱን አምላክ ማምለክ ከሚለው ወርዶ
አምላክ ሰው ሆኖ መጥቷል ተብሎ ቦዲ ፐርሰን ተብሎ ተሰጥቶት እኔነት ተሰጥቶት ትሪኒቲ ውስጥ ከገባ በኋላ ማንም አንድ ኦሪጂናል ፎን ይዟል የምትለው አካል የለም በክርስትና ውስጥ። ምንድነው እንግዲህ እኔ ጉድ አይዲያ እንደ አንድ አይዲያ የምጠይቅህ ነገር ለእስልምናውን ለመጆሮ የሰጠኸውን እድል ያክል ለሌሎች ሃይማኖቶችም እድል መስጠት አለብህ ብዬ አምናለሁ። ምክንያቱም አንድን ነገር ስትወስን ኢንፑቱ አስፈላጊ ስለሚሆን ማለት ነው። እኔ ለምሳሌ አሳማኝ ሆኜ ካገኘሁት ለምን አልሰልምም? ለምንድን ነው አሳማኝ ሆኖ ካገኘሁት ለምን ፕሮቴስታንት አልሆንም? እና የሰው ልጅ ሁል ጊዜ ጆሮ መስጠት አለበት የሚል አመለካከት አለኝ። ምክንያቱም ዲሳይድ አድርገህ አሁን ስትል ሰምቻለሁ። ቁጭ ብዬ ቤቴ እስልምናን ልቃወምበት የምችልበት ምክንያት ሁሉ አጣው። ስለዚህ ወደዛ መንገድ ሄድኩኝ ብለሃል። እና አሁን ለምሳሌ ቅና ደግሞ ቅድም ያነሳኸው ነገር አለ። ምንድነው እሱ? እስልምና ለነገሮች ስትሬት ፎርዋርድ ነው፣ ቀጥታ ነው፣ እንደዚህ ኮምፕሊኬሽን ውስጥ አይገባም ብለሃል። አሁን ያነሳኸው ጉዳይ ትክክል የሆነ አይመስለኝም። ምክንያቱም ለምሳሌ ይሁዲ ለምን አልሆንክም? ምክንያቱም ይሁዲ በቃ አንድ እግዚአብሔር ነው፣ እስራኤሎች ስማ እግዚአብሔር አምላክህ አንድ ነው የሚለውን ይዘው ነው የሚንቀሳቀሱት። እና ይሁዲ ስለምን አለ ልጨርስ እመጣለሁ። አጭር ጥያቄ ስለሆነች ልመልስ። መጀመሪያ ወደ ተነሳበት እንትን እመጣለሁ። እና እነዚህ ሲምፕሊፋይድ የሆኑ ሪሊጅኖች አሉ፣ በጣም ብዙ አይነት። ኢቨን ዋቄ ፈናንም ማየት ትችላለህ። እጅግ በጣም ፒስፉል የሆነ የተረጋጋ ሃይማኖት ነው። ኦኬ አሁን ምን አልከኝ? እኔ ቅድም እንዳልኩ ነው የክርስትና አይነት መብዛቱ ዲያብሎስ ምን ያህል እየተዋጋው እንዳለ ማሳያ ነው። የትኛዋ ቤተክርስቲያን ነች ትክክለኛዋ ቤተክርስቲያን ለሚለው ደግሞ ከሐዋርያት የመጣውን እምነት ሳታዛንፍ ይዛ የመጣች ነች። ለምሳሌ በመጽሐፍ ቅዱስ ውስጥ የክርስቶስ አምላክነት፣ የመንፈስ ቅዱስ አምላክነት፣ የእግዚአብሔር አብ አምላክነት በሶስትነትና አንድነት በግልጽ የመጣ ነገር ነው። ስላሴ እኮ ኢንቬንሽን አይደለም። ኢንቬንሽን ሳይሆን በመጽሐፍ ቅዱስ ውስጥ ያለውን እውነት ሲስተማቲካሊ ቴዎሎጂካሊ ኤክስፕረስ የተደረገበት መንገድ ነው። እና ይሄ ደግሞ አምላክ ሰው ሊሆን አይችልም የሚለው ኮንሰፕት እኮ ከነገረ ድነት ጋር የሚገናኝ ነገር ነው። እግዚአብሔር የሰው ልጅ አሁን ለምሳሌ በሙስሊም እግዚአብሔር አላህ አዳምን ፈጠረ፣ ከፈጠረው በኋላ መልሶ ይቅር አለው። ይኸውን ከእግዚአብሔር ከማንነቱ ጋር የሚጋጭ ነገር ነው። ለምን? እግዚአብሔር አንድ ጊዜ የተናገረው ነገር ዘላለማዊና ቋሚ ነው ብለን እናምናለን። እሱን ሊተካ የሚችል ደግሞ ተመሳሳይ የምህረት መንገድ ያስፈልጋል። አንዴ የሚምር አንዴ ደግሞ የሚቆጣ ከሆነ እግዚአብሔር ተለዋዋጭ ነው፣ ኮንሲስተንሲ የለውም፣ ሀሳቡን ይቀያይራል ማለት ነው። በክርስትናው ዓለም ግን ለአዳም የተላለፈው ቅጣት በክርስቶስ መምጣትና በክርስቶስ ደግሞ ምህረት ውስጥ የተዘረጋ እንጂ እግዚአብሔር ሀሳብ ቀይሮ እኮ አይደለም። እና ይሄንን እንዴት ታየዋለህ ልል ነው። ይሄ አሁን ክርስቶስ ሰው ሆኖ የመምጣቱ ምክንያት እግዚአብሔር በዘላለማዊነቱ ለሰው ልጆች ያስተላለፈውን ቅጣት አንድ ንጹህ ደግሞ የሆነ መለኮት የተዋሃደው ሰው እና አምላክ የሆነ አስታራቂ መቀበል ስላለበት ነው። እና ይሄ ሰው እንዴት አምላክ ይሆናል የሚለውን ኮንሰፕት አንተ አዙረ ማየት ያለብህ እግዚአብሔር የተናገረውን እንዴት ያጥፋል ከሚለው ጋር ነው ማስተያየት ያለብህ። ኦኬ አንድ ለሶስት ጥያቄ ጠይቄያለሁ። ይቅርታ ካበዛው ጉዳይ ዲያ። አሪፍ ጥያቄ ነው። አንደኛው ለጠየቀኝ ጥያቄ ሴጣን መጀመሪያ አይሁድ ለምን አልሆንክም፣ የይሁዲ እምነት ተከታይ ለምን አልሆንክም ላልከኝ ጥያቄ በጣም ቆንጆ ጥያቄ ነው። የይሁዲ እምነት እንግዲህ ኢየሱስን አይቀበሉም ታውቃለህ። ይሁዲ እምነት ብቻው ኦልሬዲ ሲጀመር አዲስ ኪዳን መጥቶም ይሁዲ እምነት አልጠፋም።
ይሁዲ እምነት አሁንም አለ። የይሁዲ እምነት ኢየሱስን አይቀበሉም በይሁዲ እምነት ውስጥ ከሄድክ። ስለዚህ ኢየሱስን ባለመቀበላቸው ምክንያት ይሁዲ እምነት ውስጥ መግባት አልችልም፣ ኢየሱስን ስለማይቀበሉ። ሁለተኛ ይሁዲ እምነት ሐዋርያቶችን አያምኑ። ኢየሱስን ተከታይ ሐዋርያቶች አንዱንም አያምኑ፣ አይቀበሉም። ይሁዲ እምነት ውስጥ አሁንም ሐዋርያቶችን ስለማያምኑ አልቀበልም፣ አልገባም። ይሁዲ እምነት የኢየሱስ ተከታዮች ክርስቲያን እንደሚባሉ እና እንደነበሩ በፍጹም አያምኑም፣ አይቀበሉም። ስለዚህ በእነዚህ ምክንያቶች የይሁዲ እምነትን አልቀበልም። እስልምና ለምን ተቀበልክ? እስልምና የይሁዲ እምነትን ነቢያቶችንም ያምናል፣ ኢየሱስንም ያምናል፣ ሐዋርያቶችንም ያምናል፣ ሁሉንም ይቀበላል። ይሄ ነው። ዋቄ ፈቻ ምናምን ላልከው ዋቄ ፈቻ ሃይማኖት አይደለም። ሲጀመር ጭራሽ ነቢያቶችንም አይቀበልም፣ የፈጣሪ ቃልም የለውም። በራሱ በአይምሮ ፍልስፍና የሚሄድ ላይክ ዝም ብሎ የሆነ አካባቢ የሆነ መንደር ላይ ተነስተው አምላካችን ብለው ጠርተው ዝም ብለው በማይንዳቸው ሄዱ ነው። ይሄ አንተ ማንም ማድረግ ይችላል። እና ይሄ ነው የእስልምና እምነት የተቀበልኩበት ዋናው ምክንያት ምን መሰለ? አንደኛ ዘሆል ነቢያቶች አስተምሮትን ያምናል፣ ይቀበላል። መጽሐፍ ቅዱስን ለምንድን ነው ሙስሊሞች የማያምኑት የማይቀበሉት ብትል፣ መጽሐፍ ቅዱስ እንኳን ለሙስሊሞች ለእኛ እንኳን ግራ አጋቢ ነው። የሆነ ሰው ተነስቶ ሴጣኒክ ሃይማኖት መመስረት ይችላል። ባይብል ላይ ገብቶ የራሱን ዲኖሚኔሽን ብድግ ብሎ መፍጠር ይችላል። ምክንያቱም ብዙ የተለያየ አይነት አይዲዮሎጂ አስተምሮቶች ሊፈጠሩበት የሚችል ማንም ተነስቶ የራሱን ዶክትሪን ሊመሰርትበት የሚችል መጽሐፍ ስለሆነ መጽሐፍ ቅዱስ እንኳን ለሙስሊሞቹ እንዲያምኑበት ቀርቶ ለእኛ እንኳን ግራ አጋቢ ነው። መጽሐፍ ቅዱስ ግራ አጋቢ ነው። ስለዚህ የእስልምና እምነት ቁርአን አንደኛ ቁርአን ራሱ ሃይማኖት እውቅና ያለው ሃይማኖት፣ ከፈጣሪ ዘንድ የተመረጠ ሃይማኖት፣ ከአላህ ዘንድ የተመረጠ ሃይማኖት እስልምና እንደሆነ ማረጋገጫ ይሰጣል። ሁለተኛ አንተ ባይ ፐርሰን ሙስሊም ነህ፣ አማኝ ነህ። አንድን አምላክ የምታምን አማኝ ተብለህ ነው የምትጠራው። የግል አማኝ የሚባል የለም እስልምና ውስጥ። በግል የሚንቀሳቀስ ክርስቲያን ባይብል ውስጥ አለ፣ ችግር የለውም። ማንም ሰው ተነስቶ የግል ክርስቲያን መሆን ይችላል። እስልምና ውስጥ የግል ሙስሊም የሚባል የለም። እስልምናው ራሱ ሃይማኖቱ መዋቅሩ አለ፣ አማኙም እዛው ቁርአን ውስጥ አለ። አንተም እንደዛው አማኝ ሆነ ተከታይ ሆነ ነው የምትሄደው። ይሄ ነው። ሴጣን እውነት ስላለ ክርስቲያኖች መካከል ልዩነት እየፈጠረ ነው እንጂ ክርስትና እውነት ነው ላልከው እና እስልምና ውስጥ ደግሞ ቻሌንጆች ኦር ልክ ሴጣን አላሁ አክበር ምናምን ጭቅጭቅ በየቀኑ ስላልፈጠረ